ጽጌ ሮያል እንግዲህ ሰሞኑ በሚዲያ ላይ እንግዲህ ሰሞኑ መነጋገሪያ የሆነ አጀንዳ ነው። እንግዲህ በላሊበላ ላይ በተመለከተ የሰራችው እንግዲህ እንቅስቃሴና የሰራችው የክሊፕ ስራ እንግዲህ ከህዝብ ዘንድ ቁጣ አስነስተዋል። እንግዲህ የሚታወቅ ነው ሚዲያ ላይ ማለት ነው። የቅዱስ ላሊበላ ገዳም ዓለም አቀፍ እንግዲህ ያወጣውን ማስታ ያወጣውን እንትን አብረን እንመለከታለን ማለት ነው። ውድ ቤተሰቦቼ እንግዲህ ከዚህ ድርጊት ለሁሉም ሶሻል ሚዲያ መማሪያ ሊሆን ይገባል ማለት ነው። ሁሉም ተነስቶ የፈለገውን እንደፈለገ የፈለገውን እያራመደ በኢትዮጵያውያን ላይ በህዝቦች ላይ በርስ እንዳይጠላሉ መደረግ አለበት። ያው መማር አለባቸው የሚል ሀሳብ ነው ያለኝ። እንግዲህ አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ቤተሰቦች በቅንነት ላይክ ሰብስክራይብ እያደረጋችሁኝ አበረታቱኝ እያልኩኝ እንግዲህ ወደ ጉዳዩ ስገባ እንግዲህ ቅዱስ ላሊበላ የሰጠውን መግለጫ አብረን እንከታተለው ይሆናል። እንግዲህ የማህበራዊ ሚዲያ አንቂዋ ጽጌ ከቅዱስ ላሊበላ ገዳም የተሰጠውን ጠንካራ ማስጠንቀቂያ ተከትሎ ይፋዊ ይቅርታ ጠይቃለች እና ያው ይቅርታ ጠይቃለች ነው። ህዝቡ እንግዲህ ቪዲዮን ታጥፋ እያለ ነበር ማለት ነው። በትላንትናው ዕለት የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት በአንዳንድ የማህበራዊ ሚዲያ አንቂዎች አንቀሳቃሾችና አርቲስቶች ላይ ጠንከር ያለ መግለጫ ማውጣቱ ይታወሳል። ገዳሙን በመግለጫው ልመና እንደ ስራ ቆጥረው የሚንቀሳቀሱትን አባ ውዴ ወይም ሀና የተባሉ ሀሚና የተባሉ የህብረተሰብ ክፍሎችን ከገናናው ንጉሥ ከቅዱስ ላሊበላ ክቡር ስም ጋር ማያያዝ ፍጹም አሳፋሪና የታሪክ መዛባት መሆኑን አስታውቆ ነበር። የላሊበላ ሕዝብ ልመናን የሚጸየፍና በራሱ ላብ የሚኖር ታታሪ ማህበረሰብ መሆኑን የገለጸ ጽሕፈት ቤቱ ይህ የታሪክ ስህተት የፈጸሙ አካላት በአስቸኳይ በአደባባይ ይቅርታ እንዲጠይቁ፣ ካልሆነ ግን ጉዳዩ ወደ ሕግ አደባባይ በስም ማጥፋት ወንጀል ክስ መጨረሻው እንደሚገፋ በጥብቅ አሳስቦ ነበረ። ይህንን ተከትሎ በአሁኑ ወቅት በማህበራዊ ሚዲያ ከፍተኛ ተከታይ ያላቸው አንቀሳቃሾች ጽጌ የቪዲዮ መልእክቷ አማካኝ ይፋዊ ይቅርታ ጠይቃለች። ጽጌ በቪዲዮዋ ላይ እንደገለጸችው እንደ አንድ የቲክቶክ አንቀሳቃሽነቷ ለቪዲዮ ክሊፕ ስራ በሚል ባደረገችው ተሳትፎ የይዘቱ ስህተት መፈጸሟና ድርጊቱ ትክክል እንዳልነበረ አምናለች። ጉዳዩ በተመለከተ ከቅርብ አካላትና ከወንድሞቿ ጋር ከተወያየች በኋላ ስህተቱን በሚገባ የተረዳች መሆኑን የገለጸችበት ጽጌ እነዚህን የልመና ባህል ያላቸው አካላት ከቅዱስ ላሊበላ ታሪክ፣ ሕዝብና ጂኦግራፊያዊ መገናኛ ጋር ምንም አይነት ቁርኝነት የሌላቸው መሆኑን አሁን ላይ በውል መገንዘቧን ገልጻለች። በማወቅም ሆነ ባለማወቅ ለተፈጠረው የታሪክ አሻራና የማህበረሰብ ክብርን ለሚነካው ስህተት ለቅዱስ ላሊበላ ሕዝብና ለገዳሙ አስተዳደር ልባዊና ጥልቅ ይቅርታዋን አቅርባለች። በተጨማሪም ሌሎች የሶሻል ሚዲያ
አንቀሳቃሾች ባህልና ታሪክን የሚነኩ ቪዲዮዎችን ከመስራታቸው በፊት ጥንቃቄ የተሞላበት ምርምር እንዲያደርጉ መክሯል። የተፈጠረውን የታሪክ ስህተት ለማስተካከል እና ትክክለኛውን ገጽታ ለማሳየት ፈቃድ ከተሰጣት ወደ ስፍራው ተገኝታ ለመስራት ዝግጁ መሆኗን በቪዲዮ መልእክቷ ጠቁማለች። እና ቤተሰቦቼ እንግዲህ ያው የቅዱስ ላሊበላ ገዳም የሰጠው እንግዲህ መግለጫ ነው ማለት ነው። ጽጌ በሰራችው እንግዲህ የክሊፕ እንቅስቃሴ ላይ ማለት ነው። እንግዲህ ስህተት ነው እንግዲህ ያው የልመናን የአንድ ብሔረሰብ የኢትዮጵያዊ ማንነት ብሔረሰብን ያው እንግዲህ ስነልቦና የሚነካ ነገር ነው እና እንዲህ አይነት ነገር ያው ቲክቶከርም ይሁን ዩቱበርም እንዳይሰሩ እንግዲህ ይሄ ትልቅ ጥንቃቄ ነው። ያው የዛን ሰው ማንነቱንና ክብሩን የሚነካ ነገር ስለሆነ እንዲህ አይነት ድርጊቶችን ከመስራት እንዲቆጠቡ ብሎ እንግዲህ ያው ማስጠንቀቂያ ሰጥቷል ማለት ነው። ያው እንግዲህ ጥሩ ጅምር ነው። ያው እንደዚህ ከመስመር የሚወጡትን እንደዚህ ማስጠንቀቁ ጥሩ ነው። ብዙዎቻችን እንግዲህ ኢትዮጵያ ላይ ብዙ ችግር እየተፈጠረ ነው። በአሁን ሰዓት ብዙ ነገሮችን ነው ብዙ ጉዳዮችን ነው የምንሰማው፣ ብዙ ችግሮችን ነው የምንሰማው እና ሁሉም ሰው ከስድብም ከሁሉም ነገርም ወጥቶ አንድ ሆኖ አገሩን ሰላም በማድረግ ሰላም ላይ አንድነት ላይ ቢሰራ ጥሩ ነው። ውጤት እናመጣለን። አገራችንም ይለማል። ኢትዮጵያም ወደፊት ትጓዛለች፣ ትለመልማለች። ህዝቦቿን በሰላም ተከባብሮ የሚኖሩባት ሀገር ይሆናል። እውቀት ያላችሁ ታዋቂ የሆናችሁ በሚዲያው ላይ ጥሩ ነገር እንደ ህብረተሰቡን አንድ የሚያደርግ የሚከፋፍል የሚለያይ ነገር ባሰሩ የተሻለ ነው የምለው እኔ። ይሄንን ነገር ያው ይሄንን በተመረኮዘ ነው ይሄን ነገር ሳስተላልፍ ይሄንን ነገር ስል ማለት ነው። እና እንግዲህ ሁላችንም ከመስመር ባንወጣ ጥሩ ነው ብዬ እገምታለሁኝ። እንግዲህ ውድ ቤተሰቦቼ የነበረኝ ቆይታ ይሄንን ይመስላል። መልካም ባላችሁበት መልካሙን ሁሉ ተመኘሁላችሁ። ደህና ሁኑልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ እያልኩኝ ባይ ባይ።